ጋችን ያለ በቢላ በትክክል እንኳን ሕክምና አላገኘም። ፈጣሪን ፈርታ ገንዘብ የምትሰጠኝ ደስ ይለኛል። ስራ የራሴን ብጀምር አንቺ ውሻ ያሽ ደግሞ በስነ ስርዓት ታወራለች። እገልሻለሁ እገልሻለሁ አንቺ ውሻ እገልሻለሁ። ገና እገልሻለሁ። ምን አየሽ? ነገራ ቆራረጥሻለሁ። አንቺ በሚላር ሰው እኮ ያደረኩሽ እኔ ነኝ። አንቺ ነሽ ትዝ አይልሽም? እገልሻለሁ። አንቺ ውሻ እገልሻለሁ። ጫማ እንኳን አታሽ እኔ እኮ ነኝ የገዛሁልሽ። ሰው ያደረኩሽ እኮ እኔ ነኝ። ከዚህ ምን ነገር አልፈቅድልሽም። ገባሽ? ጫማ እንኳን መቀየራችን ነበር። ቆይ አንቺ ዝም በይ። ዝጊያፍሽ ደግሞ ኑሮዋን ባስተካከልኩኝ አንቺ ውጪ ነኝ። ሰው ባረኩኝ ነይ ውጪ። ሰው ባረኩኝ ነይ በቃ ውጪ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ባለፈው ቪዲዮ በጣም ከባድ የሆነ ጉዳይ ገጥሞን ሁላችሁም አዝናችሁ በጣም ዘመኑ በጣም እንደከፋ እና በማሳጅ ቤት ጉዳዮች እንግዲህ በጣም ብዙ ስራዎች እየተሰሩ የሰው ልጅ በዚህ ልክ ወርዶ እንግዲህ ኤክስትራ እየተባለ ከባባድ ስራዎች እየተሰሩ በየማሳጅ ቤት ውስጥ ያሉ ጉዶችን እንግዲህ አይታችኋል። በባለፈው ብዙ አሽገናል እና እንግዲህ ዛሬም እንግዲህ አጠገቤ የምትመለከቷት አንድ እህት ያለች ያው ከሷ ጋር ከዚህ ከማሳጅ ቤቱ ጋር የተገናኘ ነገር ስለደረሰባት ያው እኛም ትንሽ ክትትል አድርገን ነበር ወደ ዋናዋ ጋር ለመድረስ ማለት ነው። እንግዲህ ዋናዋ ተሰውራለች፣ ትገኝበታለች የተባለው ቦታዎች ላይ በጣም ብዙ ቦታዎች ለማግኘት እሷን ሞክረን ነበር፣ ግን ልትገኝ አልቻለችም ማለት ነው። ያው ምክንያቱም ይህ አይነት ስራ ቤቱ እንደታሸገም ስትሰማም ይህ አይነት ስራ የሚሰራ ሰው በከባዱም ስለሚጠነቀቅ ማለት ነው። እና ዛሬ ግን እንግዲህ አጠገቤ የምትመለከቷት እህቴ ከፍተኛ የሆነ ጉዳት እንደደረሰባት አሳውቃናለች በስልክ። ይበልጥ ግን ዛሬ በአካል እሷ ጋር ድረስ መተን ያው ለማጣራት የተፈጠረውን ነገር እና እሷ ላይ ደግሞ ምን እንደደረሰ እያንዳንዱን ጉዳቷን ለመረዳት እንዲሁም ደግሞ ለደረሰባት ጉዳት መፍትሄ ለመስጠት እሷን ለማገዝ ዛሬ ተገኝተናል ማለት ነው። እንግዲህ ያው ከእሷ ጋር ደግሞ የሚኖረንን ቆይታ የምናይ ይሆናል ማለት ነው። ያው ብዙ ጊዜ የምንላለው እኔ እባካችሁን ተጠንቀቁ ነው ምለው። ይህ አይነት ኬዞች በጣም በቃ ሰው ጉዳት ደርሶበት የደረሰበትን ጉዳት መስማት እስኪሰለች ድረስ ማለት ነው። እና ብዙ አይነት ጉድ ነው የምንሰማው። ሰው ገንዘቡ ይበላል። አረብ ሀገር የሄዱ እህቶች ብዙ ገንዘባቸውን ይበላሉ፣ ይታለላሉ። እንግዲህ በጣም ብቻ የሚሰቀጥጥ ዘመን ላይ ደርሰናል እና ብዙ ጊዜ እንደምናገራችሁ ይህ ቪዲዮ ለብዙ ሰው መድረስ አለበት። ምክንያቱም እህቶቻችን መሸወድ የለባቸውም፣ ወንድሞቻችንም እንደዚሁ። ስለዚህ ይህ ቪዲዮ ለብዙ ሰው ደርሶ እንዲማሩበት እናንተ ማድረግ ያለባችሁ ነገር አለ። ለእናንተ ቀላል፣ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ ከዚህ ኬዝ ከእንደዚህ አይነት መጥፎ ነገሮች ራሳቸውን እንዲጠብቁ እንዲሁም ደግሞ ከዚህ አይነት ክፉ ሰዎች ራሳቸውን መጠበቅና ከእንደዚህ ከክፉ ስራዎች ራሳቸውን እንዲያርቁም ጭምር ስለሚጠቅም ይህን ቪዲዮ ሲመለከቱ ይማሩበታል። ምክንያቱም ከእህቴ ስህተት ሌላ 1 2 3 4 እህቶች ሊማሩ ይችላሉ ማለት ነው እና ከዛ ስህተት። ስለዚህ እባካችሁን ስቲል ይህንን ነገር በማድረግ ተባበሩን። እንግዲህ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። እንዲሁም ቪዲዮን ስትጀምሩ ላይክ አድርጉ። አስተያየት ካላችሁ ደግሞ በኮሜንት ጻፉልን። እንግዲህ እኛም በቻልነው መጠን የሁሉን ለመቀበል እንሞክራለን፣ በቻልነው መጠን ማለት ነው። ያው ከእህቴ ጋር እንግዲህ የሚሆነውን የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው።
እሺ ሰላም እህቴ፣ እንዴት ነህ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። በዚህ አጋጣሚ በጣም ነው የማመሰግነው እኔን ለመርዳት ፈቃደኛ ስለሆንክ። ያው ማለት በስልክ ያለሁበትን ነገር ነግሬያለሁ። በጣም የተከፋች ሴት፣ በጣም ስትረስ ውስጥ ያለች ሴት ነኝ። እኔ ስለ ራሴ ስነግርህ እኔ ክፍለ ሀገር ልጅ ነኝ። እስቲ ስምሽ በመጀመሪያ ማን ይባላል? ኤልሳ እባላለሁ። ኦኬ። እኔ ክፍለ ሀገር ልጅ ነኝ እና የደሃ ቤተሰብ ልጅ ነኝ። ቤተሰቦች የደሃ ናቸው እና የወጣት ስትሆን ለቤተሰቦች ለማገዝ የተሻለ ህይወት እንዲኖራቸው አንተም ኃላፊነት ስላለብክ የሆነች ልጅ ተዋወቅኩኝ። ገባህ? ከዛ ትመጣ ነበር ምናምን እና በቃ እንዴት ነው መሰለክ ይሄ ደሃውን የምታግዝ ያላቸውን ሰዎች ዞሮ ላማታ አይነት ሴት ነች። እና እሷ ሴት ለእኔ በቃ በህይወቴ የመጣች እድል ነች ብዬ አስብ ነበረ። በቃ ከእግዚአብሔር የተላከች ለእኔ ነው ብዬ ነበር ማስበው። ብዙ ነገር ትነግረኛለች። ብር በቀላሉ መንገድ ነው የምታገኘው፣ የቤተሰቦችን ህይወት ትለውጫለሽ፣ አንቺ ነገ የተሻለ ህይወት ይኖርሻል ምናምን ላይ ነበርና አስበው የደሃ ቤተሰብ የደሃ ልጁ ነህ። እንደዛ አይነት እድል ሲመጣልክ ደስ ይላል፣ ደስተኛ ነው የምትሆነውና ከዛ ከአንዴም ሁለቴ የመጣ አወራን። ያው ቤተሰብ ምንም ድሃ ቢሆን ወደዚህ እንድመጣ ፈቃደኛ ነበሩ። ያው እዛው ትምህርትሽን ተማሪ እዚሁ ትሰሪያለሽ ምናምን ባላቸው ነገር እኔን የተሻለ ህይወት እንዲኖር ነው የሚፈልጉት። ገባክ? እኔ ደግሞ አልፈለኩም። አንደኛ ይህን ነገር ስላለችኝ ገባክ? ብር አይደለ ብር ለማግኘት ምንም ነገር ትሆናለህ። እንደዚህ ደግሞ በቀላል መንገድ ብር የምታገኝ ከሆነ ለምን እቀመጣለሁ? ወጣት ነኝ። ገባክ? ሰርቼ ቤተሰቦቼ ማገዝ እና ቤተሰቦቼ የተሻለ ህይወት እንዲኖራቸው ነው የምፈልገው። ከዛ እሺ ብዬ ተስማማሁ ከልጅቷ ጋር እና ቤተሰቦችን ፈቃደኛም አልነበሩም ምናምን ነገር። እንዲያውም ከዚህ ከመጣሁ በኋላ ነው የነገርኳቸው እንጂ ሳያውቁ ነው ጠፍቼ የመጣሁት። ምክንያቱም ያለውን ነገር እሷ ነች ሳፖርት የምታደርገኝ ነበር፣ ትራንስፖርት ምናምን በቃ ሁሉን ነገር ከበር ያደረገችው እሷ ነች። ከዛ መጣሁ። ያው እዛ እንደጠበቅኩት አይደለም ማለት ተንሰብስፌ የመጣሁበት ስራ አይደለም ያገኘሁት። ገባክ? ምንድን ነው ያገኘሽው? ምን አይነት ስራ ነው ያገኘሽው? ማለት እንዴት ነው መሰለክ ማሳጅ ቤት፣ እኔ ማሳጅ ቤት አላውቅም። ገባክ? እንደዚህ አላውቅም። አይደለም ለመስራት ይሄ ስታወራ እንኳን የሚደብር ነገር ነው። ሞር የክፍለ ሀገር ልጅ ስትሆን ይከብዳል። እና መጣሁኝ እንደዚህ ነው የሚሰራ ምናምን ነገር ለትንሽ ጊዜ በቃ አይዞሽ ምናምን ትለኝ ነበር። እንድለምድ እዛ ሲስተም ውስጥ እንድገባ ብዙ ነገር ታደርግ ነበር። ገባክ? ደሞዝም ክፍያውም የተነጋገርኩት አሪፍ ነው። ተረዳኝ። ከዛ እሺ ብዬ ጀመርኩኝ። ከዛ ትንሽ እየቆየሁ ስመጣ ግን ይሄ ማላቃት አይነት ሴት ከዛ ደግሞ አንዳንዴ ሳትፈልግ የምሰማው ነገር አለ እና የሆነ ሰዓት ላይ ስልክ ስታወራ ሰማሁት። ፈልጌው ወይም እሷን ለማዳመጥ ፈልጌ አይደለም፣ ግን በአጋጣሚ ሰማሁና እኔ እንደዚህ አይነት ስራ ነው የምሰራው። ገባክ? ይሄ የድሃ ቤተሰቦች ይሄ አማራጭ የሌላቸው በቃ ምንም አይነት ስራ ነው ከተባሉ የሚሰሩ አይነትን ሰዎች ነው እንጂ የሀብታም ልጆች እዚያ መጣ ማሰራት አትፈልግም። ምክንያቱም ያው ከባድ ነው። ተረዳኝ። የሀብታም ልጆች እዚህ መጣው ሊሰሩ አይችሉም። ቤተሰቦች አሉ ምናምን ነገር ፈቃደኛም አይሆኑም። እዚህም ደግሞ ተቀጥሮ ሊሰሩ ደግሞ ደስ አይላቸውም እንደዚህ አይነት ስራ። በዛ ላይ ደግሞ ብዙ ነገር ያውቃሉ። ገባ? ሄዳል ስትሆን ግን ምንም አማራጭ የለም፣ ትሰራለክ። ስራ ነው። ከዛ እንደዚህ ስትል ሰማሁትና በቃ የሆነ ጭንቅላቴ ውስጥ የሆነ ጥያቄ መመላለስ ጀመረ፣ ለምን የሚለውን ነገር። ከዛ ደግሞ እሷ ተቀየረች ማለት ኃይለኛ ነች። ምንም ነገር አድርግ ብለክ ታደርጋለክ። ያንን ነገር ካላደረክ በቃ በህይወት ፈርማን ማለት ነው። ገባክ? ሰው እኮ እንደዚህ እንዴት ነው አንዴ መግደል እኮ ቀላል ነገር ነው። ተረዳኛ። ግን ደግሞ ይሄ እየተቀጠቀጥክ እየተደበደብክ ይሄ የማይሆን ነገር እየደረሰብክ ይሄ ዱላው እንኳን ይሁን ጭንቅላት የማይወጣ ነገር ገባክ? የልብ ጠባሳ። እኔ በዚህ አጋጣሚ ማልቀስ አልፈልግም። እስካሁን ያለቀስኩት ይበቃኛል።
ተረጋጊና ነገር ይቅርታ በጣም ስሜታዊ ስለሆንኩ ነው። ችግር የለውም። ተረጋግተሽ ንገሪኝ። ሳወራው የሆነ ውስጤን ተሰማኝና ብዙ ነገር ደርሶብኛል። በጣም ብዙ ነገር አሁን እዚህ ጋር መቀመጥ አይደለም። በጣም ብዙ ነገር መቼም ማረሰው ነገር ገባክ? መቼም ማረሰው እኔ ቤተሰቦቼን አሳልፋለሁ ብዬ ነው እዚህ የመጣሁት። ግን ደግሞ እንደጠበቅኩት አይደለም ያገኘሁት። ተረጋጊ። ይቅርታሽ በጣም ተረጋጊና ቀስ ብለሽ ንገሪኝ። ምክንያቱም ይቺ ሴት ያው ነግሬሻለሁ፣ በስልክም ነግሬሻለሁ። ድንገት አንቺም ይሄንን ካየሽ በኋላ ስትደውይ ጥሩ ማስረጃ ይሆነናል በሚል ነው ቶሎ እኛም በጣም ብዙ ረፋ አለ፣ ግን ያው አንቺን ቶሎ ያስገባንሽ ምክንያቱም ከዚች ሴትዮ ጋር ተያያዥ ያለሽ ነገር ስላለ እኛም ቶሎ ያስገባንሽ ለዛ ነው። ምክንያቱም ይቺ ሴት እየሰራች ያለችው ከባድ ወንጀል ነው። ስለዚህ ይህንን ነገር እኛም በተቻለን መጠን እሷን ለመያዝ እሷን በቻልነው መጠን በቁጥጥር ስር ለማዋል ያው የቻልነውን ነገር እናደርጋለን። ግን ያው እስቲ አንቺም የደረሰብሽን እያንዳንዱ ነገሮች ለእኔ መንገር አለብሽ። ምክንያቱም አንቺ ከምትነግሪ ነገር ተነስቼ ነው እኔም ማስረጃ የሚሆነኝ። ምክንያቱም ያው እየተቀረጸ ነው ቪዲዮ እየቀረጽን ያለውን ነገር ይዘን ነው እኛም ወደ ቀጥታ ወደሚመለከተው ጋር ስለምናደርስ ማለት ነው። አንቺ የምትናገሪው ነገር ትልቅ ማስረጃም ስለሆነ ማለት ነው። እኔ ሁሉን ነገር እነግራለሁ፣ እያንዳንዱን ነገር። ምክንያቱም እኔን ለማገዝ እዚህ ድረስ ስለመጣክ ስለተረዳኝ እግዚአብሔር ያክብርልን። እኔ ብቻ አይደለሁም ገባክ? እኔ ችግር የለውም ብዙ ነገር ደርሶብኛል። መቼም ማረሰው ነገር ተረዳኛ። ይሄ ጭንቅላቴ ውስጥ መቼም ነው የማይጠፋ። በምንም ነገር ልቀይረው አልችልም። በምንም ነገር ልረሳው አልችልም። ተረዳኝ። ግን ደግሞ እኔ ሳይሆን ለሌላ ሰዎች መድረስ አለብኝ ብዬ አመንኩ። ገባክ? እኔ ብቻ አይደለም፣ በጣም ብዙ ሰዎች አሉ። በጣም ብዙ ሌላም ሰው አለ ማለት ነው ከአንቺ ውጪ። በጣም ብዙ ልጆች አሉ። በቃ ከኔ የባሱም ልጆችም አሉ። ገባክ? ከኔ የባሱ ልጆችም አሉ። እኔ ለነዛ ልጆች ቢያንስ እንኳን መድረስ አለብኝ። ገባክ? እኔ አንተን ያወራሁት ለኔ ችግር የለውም። እኔ እኮ ብዙ ነገር ሁኜ ወጥቻለሁ። በቃ ብዙ ነገር ትቼ ስንት ዓመት የሰራሁበትን ስራ ትቼ ወጥቻለሁ። ግን ደግሞ እዛ ውስጥ ያሉ ልጆች አሉ የሚሰቃዩ። ገባክ? ንጹህ አየር ማገኙ ልጆች አሉ እና ለነዛ ልጆች እንድደርስላቸው ነው የምፈልገው። እኔ ቢያንስ ይሄን ሁሉ ኃጢአት ሰርቻለሁ፣ ግን ደግሞ አንድ ነገር ልስራ፣ ቢያንስ በህይወቴ የሆነ ነገር ማድረግ አለብኝ ብዬ ስላሰብኩ ነው አንተን ራሱ ያወራሁት። እኔ ምንም አማራጭ የለኝም በዚህ ሰዓት ላይ። ያው ወጣት ነሽ ትሰሪያለሽ ምናምን ልትለኝ ትችላለህ፣ ግን ደግሞ የጭንቅላት ጠባሳ አለ። ገባክ? የሆነ ስራ ለመስራት ያን ነገር ትዝ ሲለኝ ስሜታዊ ነው የምሆነው። ከሰው ጋር ልግባባ አልችልም። ሰውን ላምን አልችልም። ተረዳኛ? ይሄ በቃ በሰው ላይ ያለ እምነት እኔ ጋር ምንም ነገር የለም። በጣም ጎድተኛለች፣ በጣም አሰቃይተኛለች። እስቲ በቃ ያደረገችሽን እያንዳንዱ እንደዚህ ያደረገች እንደዚህ ተፈጠረ ብለሽ ግልጽ አድርገሽ ምንም የሚደበቅ ነገር ስለሌለው ያው አይተሽዋል። የሷን ቪዲዮዎችንም የሷ የምታሰራትን አንድ ልጅ በቁጥጥር ስር አውለናል። እያንዳንዱን ነገር ግልጽ አድርገሽ ነገር ይለኔ፣ ምክንያቱም ስለሚጠቅመኝ። ገብቶሻል ማለት? አሁን በጣም ዋናው መጣላታችን የጀመረው መጀመሪያ ይሄ ኖርማል ማሳጅ ነበር ምሰራው። መጀመሪያ ምሳሌ ማሳጅ ኖርማል ይሄ ኖርማል ማሳጅ ታደርጋለህ። መጣው ሰዎቹ ማሳጅ ታደርገው ምናምን ይሄዳሉ። ከዛ የቆየ ሲመጣ ደግሞ ኤክስትራ ይባላል። ታውቃለህ ትችላለህ ካላቅምና ይሄ ሙሉ ፓኬጅ እንደማለት ማለት ነው። ገባክ? ያንን ነገር ማድረግ አለብህ። ከአንድ ሰው ጋር ብቻ አይደለም። ገባክ? በጣም ከብዙ ሰው ጋር ከሰው በመጣው ቁጥር ያንን ነገር ታደርጋለህ። ያን ሰው ከፈለገ ማለት ነው። እኔ ፈልጌው አይደለም፣ ግን ግዴታዬ ነው። እዛ ጋር አንደኛ ደሞዝ አልወስድም፣ እቁብ እንደምጥልን ነው የምናውቀው። እኔ በራሴ የማውቀው ደሞዝሽን እቁብ እየጣልኩልሽ ነው። ከዛ በኋላ የራስሽን የሆነ ነገር ትጀምሪያለሽ። ምክንያቱም ደሞዙ እንደነገርኩ በጣም ብዙ ነው እና ለምሳሌ እኔ እዛ ቤት 3 ዓመት ነው የሰራሁት። 3 ዓመት
3 ዓመት ቀላል ነገር አይደለም። ኦኬ በወር ደግሞ ስንት ነው? ቢያንስ በወር እስከ 20 እስከ 25 ይከፈለኛል። እና ትልቅ ነገር ነው ያን ብር ገባክ አይደለም? በ3 ዓመት በ1 ዓመት እንኳን ሲጠራቀም የሆነ ነገር ትከፍታለህ በራስ እና ብሩን አሰጠኝም። ምንም አይነት ብር አልወስድም። ከቤትም አንወጣም። እቁብ ነው የምትለው 3 ዓመት ነው መጣሁት እዚህ አዲስ አበባ። ግን እናቴ እንኳን ይቻላል ገባክ? በቃ በብዙ ነገር ነው የምታሰቃይ። እናቴን እንኳን ማየት አልችልም። ስልክ እንደዚህ እንዴት የሆነ ትንሽ ደቂቃ ካወራው ይደብራታል። ካሜራ አለ ትከታተለናለች። ቤት ውስጥ ካሜራ አለ? አዎ ብዙ ካሜራ አለ። መኖሪያም እሷ ጋር ያላችሁ? መኖሪያው እንሄዳለንም ያው እሷ እንደፈለገች ነው የምታዘው። ገባክ? እኛ በፈለግነው አይደለም። ብዙ ነገር አለ በመሀል ላይ በጣም ብዙ ነገር። ዛሬ የሆነ ቦታ ካደርን ነገ ደግሞ እዛው ልናደር እንችላለን። ከነገ ወዲያ ደግሞ ሌላ ቦታ አንዴ እያለ ትቀያየራለች። ቦታውን ትቀያየራለች። በቃ ቋሚ ቦታ የላትም። አድራሻዋን ምንም ነገር ብታውቃት እሷ አብረው አድገው እህቷ ምናምን እንኳን የእሷን እውነት አያውቁ። ገባክ? ትክክለኛ ማንነቷን አታውቅም። ያው ግን ስትሰቃይ ግን ያንን ሰው ለማወቅ የምችለውን ነገር ታደርጋለህ። ማለት ነገ የሆነ ነገር አድርጌ ያንን ሰው ብበቀልስ ብለህ ታስባለህ። ምክንያቱም ስለተጎዳክ ለምንም ነገር አታዝንም። ነገ የሚመጣውም እስር ቤት ምንም ቢሆን ትቀበላለህ፣ ትገባለህ። ከዛ የበለጠ ስቃይ የለማ። ምንም ነገር ለመቀበል ዝግጁ ነክ እና ከዛ አንጻር እኔ ማለት የምታደርገውን ነገር እከታተላታለሁ። ያው ብደበደብም ብመታም ሌላ ጥቃትን ብታደርስብኝም በሴትነቴም ብዙ ነገር ብታደርግብኝም ግን በምችለው አክል እሷን ለማወቅ እጥራለሁ። ምክንያቱም እኔ እንደዚህ እንዳለቀስኩ እሷ ማልቀስ አለባት ብዬ አምናለሁ። የሆነ ቀን ላይ የኔ ቀን ይመጣል። ግን ያን ቀን መቼ እንደሆነ አላውቅም። ግን የሆነ ቦታ ደርሼ እሷን እንደዚህ አድርጌ እንደውም እናንተ ከዚህ ከመምጣታችሁ በፊት አስብ ነበረ ለምን ሶሻል ሚዲያ ለምን አልሰራም እንደዚህ ያደረገች የሚለውን ፖስት አላረግም ብዬ አስባለሁ። ከዛ ደግሞ እፈራለሁ። ምክንያቱም ክፍለ ሀገር ስላመጣችን ቤተሰቦችን ታውቃለች። ገባት? እንደዛ ብዬ ብሰራ የኢትዮጵያ ሕዝብ የዋ ነው። ገባ? ለተቸገረው ፈጥኖ የሚደርስ ነው። ይደርሱልኛል። ግን ደግሞ ቤተሰቦችን የሆነ ነገር ታደርጋቸዋለች። ምክንያቱም እሷ በጣም ብዙ ሰው ናላት። እንደነገርኩ ነው። በቤተሰብ አስፈራርተሽ ታውቃለች? ታውቃለች። ምን ትልሻለች? በቤት ታውቃለች። የቤተሰቦችን ስቶሪ በደንብ ታውቃለች። እና ያው ደክመቴ ደሃ መሆኔ ብቻ ነው። ገባት? እነሱ የሆነ ነገር ሆነችው ትባልም ምንም ነገር ማድረግ አይችልም። ተረዳኛ? ከዛም አልፎ ደግሞ እገላቸዋለሁ ምናምን ትላለች። ለሷ ምንም አይደለማ። ይሄ ሰዎች አሏት ነው እንደዚህ ገላቸዋለሁ ብላ እስከመዛት ይናል። አዎ ብዙ ሰዎች አሏት። እኔ አላውቅም ማለት እርግጠኛ መሆን ባልችልም እንኳን ሌላ ሰው አብሯት እንዳለ አውቃለሁ። ግን ይሄን ያክል እርግጠኛ ሆኜ ላወራ አልችልም። ከጀርባዋ ማለት ነው። እና ብዙ ሰዎች አሉ በሷ በስተጀርባ። እሺ እስቲ የተጣላችሁበትን ስፔሲፊክ እያንዳንዱን እንደዚህ አድርግ ያለችኝ እንደዚህ ተፈጠረ የሚለውን ነገር ግልጽ አድርገሽ ንገሪ። ለምን አንቺ የምትናገሪው ነገር ማስረጃ ስለሚሆን ማለት ነው። አዎ ልክ ነህ። በመጀመሪያው ማሳጅ ነበር የምሰራው አለች። አዎ እኔ ማሳጅ ነው የምሰራው። ከዛ ነው ኤክስትራ የሚባል ነገር ሲመጣ ያው ጸቡ የጀመረው። ከጸቡ አልፎም ሌላ ነገር መደረግ የጀመረው ያኔ ነው። አንደኛ እኔ ለዛ ነገር ዝግጁ አይደለሁም። ገባክ? ልጅ ነኝ፣ ምንም ነገር አላውቅም። በክፍለ ሀገር ነኝ ይዘኝ የመጣችሁ ምናምን ነገር። ግን ያንን ማሳጅ ሰርቻለሁ፣ አስለምደኛለች ምናምን ነገር። ግን ደግሞ እንደዚህ አይነት ነገሩን ደግሞ ልቀበል አልቻልኩ። ግን ደግሞ ግዴታዬ ነበር። እኔ ፈልጌ ሳይሆን እሷ ፈልጋ ነው የማደርገው ይሄን ነገር። ገባክ? ከዛ በቃ ሳትፈልግ በጣም ብዙ አይነት ሰው አለ፣ በጣም ብዙ አይነት ሰው። ገባክ? ኢማጂን አንተ አስበው በራስክ ትጎዳለክ በጣም። ገባክ? በዛ ላይ እንደዛም ሰርተ እኮ ብሩ ተሰጥቶክ የሆነ ነገር ብታደርግ እኔ እዛ ጋር እንደዛ እየተሰቃየው ለእናቴ የሆነ ነገር ብልክላት 1 ኪሎ እንኳን ቡና በገዛላት ለእኔ ትልቅ ደስታ አለው። ቢያንስ እዚህ ጋር የምሰቃየው ለእናቴ ስል ነው ብዬ አስባለሁ። ግን እኔ ለማንም አይደለሁም። እናቴ ጋርም አልደረስኩም፣
እኔም የተሻለ ህይወት አልኖርኩም። በቃ የሆነ ሲኦል ውስጥ ነው ያለሁት። ገባክ? አንደኛ እግዚአብሔር የማይፈቅደውን ነገር ነው እያደረግኩ ያለሁት እዚህ ጋር። ሁለተኛ ነገር ደግሞ ያም ሆኖ እንደዛም እየሰራው መደብደብ አለ። በጣም ብዙ ነገር ትደረጋለህ። ገባካ? በጣም ብዙ ነገር። ከዛ በቃ ልንስማማ አልቻልንም። ሁሌ ነው የምትመታኝ፣ ሰባት መታኝ ሌላ ሰው ነው የሚመታ። ከዛ የሚሰሩ ልጆች አሉ የሚቆጣጠሩት ምናምን ነገር። እሷ ከፈለገችን በርዘግታ ልታሰቃይ ትችላለች፣ ጥግ ድረስ ማለት ነው። ከዛ በቃ እኔ ብቻ አይደለሁም እንደነገርኩ፣ በጣም ብዙ ልጆች አሉ እንደዛ የሚደረጉ ልጆች። አያውቁማ። አሁን ከመጣን እዛ ይዘኝ ከመጣች እኔ ውስን ቀኖች ነው ወደ ውጭ ወጣሁት። እሱንም ብቻዬን አይደለም ከሰው ጋር እንዳችልም። አሁን የሰፈር ነው መረጃ እንዳታወጡ ነው ብቻችሁን እንዳትንቀሳቀሱ የምታደርገው? አዎ አይቻልም። ከቤት ጸጉሩን መሰራት ካለብን ራሷ የሚሰራ ሰው ይመጣል እዛ ቤት። ቤት ድረስ ይመጣል። የትም አንወጣ። የት ሰፈር ነው ብለህ ብትጠይቀኝ እንኳን ሰፈሩን በደንብ አላውቅም። ገባካ? ምንም አውቀው ነገር የለም። እሺ ኤክስትራውንስ መስራት ከጀመርሽ ምን ያህል ጊዜ ነው? አይሚን አንድ አመት። አንድ አመት ከሷ ጋር ይሄንን ስራ ሰርተሻል ማለት? አንድ አመት። በአጠቃላይ 3 አመት ነው እሷ ጋር። 3 አመት ነው የሰራሁት። 2 አመቱን ኖርማል ማሳጅ ሰራሽ። አንድ አመቱን ግን በዚህ በኤክስትራ የሚባለው ኤክስትራውን ሰራሽ ማለት። ከዛ በቃ አልቻልኩም። ምን ልበልክ? ብቻዬን ነው የማወራው። አንድም ቀን ደስተኛ ሁኜም አላውቅም። ሁሌም እንዳለቀስኩ ነው። የሚገርምህ አንዳንዴ አማርራለሁ። በቃ ለምንድን ነው ፈጣሪ ለምን አያየኝም ብዬ አስባለሁ። አንዳንዴ የምትጋጨው ነገር አለ አይደለ? ከሰው ጋር ከጣልተህ ከፈጣሪ ጋርም ትጣላለህ። ያንን ነገር ፈልገው ሳይሆን ስሜታዊ ስትሆን ብዙ ነገር ልታረግ ትችላለህ። በጣም ብዙ ነገር እና እንደዛ እያለቀስኩም ደግሞ የሆነ ሰው መጥቶ ነይ ግቢ ትባላለህ። ገባክ? ምንም አይነት ደስታ ሳይኖርክ ደስተኛ ሳትሆን ያንን ነገር ታደርጋለህ። የምታደርገው ነገር በጣም ያስጠላል። በጣም ብዙ አይነት ሰው ይመጣን ብያለሁ ነገር ያለው እና በጣም ከባድ ነው። ከሚመጡ ሰው ምን አይነት ነገር አጋጥሞሻል? የራሱ ፍላጎት አለው አይደለ? ያንተ ፍላጎት እና የኔ ፍላጎት አንድ አይደለም፣ ይለያያል። በዛ ውሰደው በቃ። ገባክ? ያንን የሚፈልገው ሌላ ነገር ነው፣ ያንን የሚፈልገው ሌላ ነገር ነው ምናምን ነገር ተረዳኝ። እና ይሄ ነው ብዬ ላወራ አልችልም። የምታውቀው ነገር ነው አንተ መውጣት ስለሆንክ። ገባክ? እና በጣም 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 ያስጠላል። በቃ ለማውራት ራሱ ይደብራል። ከዛ በቃ እኔ እወጣለሁ፣ ቤተሰቦቼ ጋር እሄዳለሁ አልኳት። ያንን ስላተኝ ምን ልበልክ በቃ ከበፊቱ ካሳለፍኩት ይበልጥ እሄዳለሁ ያልኩበትን ቀን እንድጠላ አደረገች። ምን አደረገች? በቃ ብዙ ነገር አደረገች። የማታደርገኝን ነገር ጠይቀኝ። ስትደበድብህ አስራ ነው የምትመታክ። ገባክ? ከዛ በኋላ ደግሞ ብዙ ባለሀብቶች ይመጣሉ እሷ ጋር አላት። ከነሱ በቃ ከሰዎች ጋር በጣም ከብዙ ሰዎች ትተዋወቃለች እና ከነሱ ጋር በቃ ብዙ ነገር ታስደርገኛለች። በጣም ብዙ ነገር። ከዛ ከቤት አልወጣም፣ ምግብ አልበላም። እኔ እንጃ ምን ልበልክ። በቃ አለ አይደለ? በጣም ጨለማ ውስጥ ነበርኩኝ። ከዛ የሆነ ቀን ላይ ወጣች እሷ። ወደ ክፍለ ሀገር ነው መሰለኝ ሄደችው፣ እንደዚህ ደግሞ እንደኔ ያሉትን ሰዎች ለማምጣት። ከዛ እንደነገርኩ ማለት እሷን ለማወቅ ሞክራለሁ። እኔ ብዙ ነገር ያደረገች ነው፣ ግን ደግሞ በትንሽም ሰዓት ቢሆን በቃ እሷን ለማወቅ የምታደርገውን ነገር ለመስማት ያኔ ነገር ነበርና ስልክ ስታወራ የሰማሁት አለ። ከዛን ጊዜ በኋላ ጭንቅላቴ ውስጥ ጥያቄ ፈጥሯል። ገባክ? ለፖሊስ አጋልጬ እንዳልሰጣትኝ ምን ብዬ ነው ሰፈሩን አላውቀውም፣ የት ብዬ ነው ፖሊስ ጣቢያ የሚሄደው? ከዛስ ደግሞ ፖሊስ ጣቢያ ሂጅስ ደግሞ ምንም አይነት ትክክለኛ መረጃ የለኝም። ገባክ? ቤተሰቦቼን ብገላቸውስ
ገባክ? እኔን እኮ እዚህ ጋር ነፍሴ አለመውጣቱ ነው እንጂ ብዙ ነገር ያደረገች ነው አለመሞቴ እንጂ ቀይ የቁሞት አለ አይደለ? በቁም ነው የምትሞተው። እንደዛ አይነት ሰው ነኝ። ምን አደረሰብሻለች? ምን ልበልክ? ከፈለገች ልትዋጋም ትችላለች፣ በቢላ ልትወጋ የሆነ ልትቆራርጠም ትችላለች። በቃ ነፍስ ግን አይወጣም። አንቺ ላይ አሁን ምን አይነት ጉዳት ነገር? እኔ አሁን እዚህ ጋር መተኛለች፣ የወጋችኝ አለ በቢላ። ከዛ በኋላ አሳከመችኝ። እሺ ያው ታክሞ ግን ቢታይም ምንም ስለማያደርግልክ በትክክል እንኳን ሕክምና አላገኘው። በቃ ራሴን በራሴ ያለውን ነገር ቡና ዱቄት እንኳን እያደረግኩኝ እግዚአብሔር ይመስገን አሁን ደህና ሆኛለሁ። ገባክ? እንደዛ አድርጋ እንኳን ጥቃት አደርሳብኝ አንዴ ነው ሐኪም ቤት ይዛኝ ሄደችው። እሱንም ያው ደም ሲፈስክ ቁስል ሲሆን ሽታም ብዙ ነገር ሊመጣ ይችላል። ከዛ ደግሞ ሰው ደግሞ አንተ የሚፈልግ ከስተምር ደግሞ ሊመጣ ይችላል። እንደዛ ብላ ደብሯት እንደዛ ያደረገችልኝ፣ ግን ለማንም ሰው አላሳየም። እንደዛ ያደረገችኝ ብዬም አልናገርም። ገባክ? ሰውነት የምንነሽ ነው የተመተውት። ባይቆስልም የሆነ ይሄ የዱላው ይሄ መስመር አላት ታውቃለህ? ሰውነቴ ላይ ይቀመጣል ልክ እንዳሻራ። ያንን ነገር በሆነ ነገር ነው ምለው። እሱንም እሷ ነች እንደዛ ያደረገች። ገባክ? በቃ ብዙ ነገር ነው የምታደርገኝ። የማታደርገኝን ነገር ጠይቀኝ እንጂ የምታደርገኝ ነገር በቃ ብዙ ነገር ነው የምታደርገኝ። ቆይ ግን ቤተሰብ አላት እቺ ሴት? ያው ቤተሰብ የሌለው ሰው አለ ብለህ ታምናለህ? ቤተሰብ ይኖራታል። እንዴት ቤተሰብ አይኖራትም? በደንብ ዲቴይልም ባላውቅም ኦኬ። ስለ ቤተሰቧ የምታውቂው ነገር የለሽ? ስለ ቤተሰቦቿ ያን ያክል የማውቀው ነገር የለም፣ ግን በዙሪያ በጣም ብዙ ሰዎች እንዳሉ አውቃለሁ። በጣም ብዙ ሰዎች፣ ግን ስለ ቤተሰቦቿ ያን ያክል የማውቀው ታሪክ የለም። ወይም ሊኖራት ይችላል፣ የሰማሁት ነገር የለም። ምክንያቱም ጨካኝም ስለሆነ ስለ ቤተሰቦቿ ግድ የሚሰጣት አይመስለኝም። እኛ ጋር ሊሆን ብቻ ይችላል ብዬ እንዳላስበው አንተ ሌላ ላይ ከኔ ሌላ ነኝ፣ ሌላ ሰውም ሲመጣ ተመሳሳይ ጥቃት ነው የምታደርሰው። ገባት? ለአንድ ሰው እንኳን አትራራ፣ ለሁሉም አንድ አይነት፣ ለሁሉም በቃ አንድ አይነት ሰው ሴት ነች። ሰው ቤተሰብ ቢኖራትም አታዝንም ብዬ ነው የማስበው። ምክንያቱም ጭንቅላት የላትም። ቆይ እሺ፣ በስተመጨረሻ አሁን ከሷ ጋር በምን ሁኔታ ነው የተለያያችሁት? አንቺ እንዴት ነው ከሷ ጋር ተለያይተሽ ያው አምልጫለሁ ነው ያልሽው፣ ግን በምን ምክንያት ነው ያመለጥሽው? አንቺ እሷን በምን ምክንያት ነው ያመለጥሽው? እንዴት ነው ያመለጥኳትኝ? ክፍለ ሀገር ሄደች ለስራ ብላ ነው ፊልድ ስራ ላይ ምናምን ብላ ነው የምትወጣው። እና ስትወጣም ለእኛ አትናገርም። ገባክ? እንዳለች ነው የምናውቀው እኛ። ግን እኔ እሷን ለማወቅ ስለምፈልግ ክፍለ ሀገር ሄደ የሆነ ሰው እየመጣ ነበርና በጣም ባለሀብት እሄዳለሁ ክፍለ ሀገር ምናምን ብላ ስታወራ ሰማሁ። እሷ እንደዛ ስታወራ ስሰማ እኔ በዛ ሰዓት በቃ ማመልጥበትን መንገድ ብቻ ነው የምፈልገው። ካሜራ አለ፣ ጥበቃ አለ፣ ብዙ ነገር አለ። ግን ደግሞ እሷ ከሄደች በኋላ ሌሎችን ሰዎች ለማታለል አይከብደኝም። ገባክ? ወይ በጨለማ እወጣለሁ፣ ወይ በአጥር ዘለህ ከወጣ ደግሞ ከተገኘክ የዋሰ ከባድ ነው። ገባክ? በበር ነው መውጣት ያለብን። ከዛ ሄደች። ከሄደች ከ3 ቀን ምናምን በኋላ ታጣራለች ብዙ ነገር። በየደቂቃው ነው የምትደውለው። 2 ደቂቃ እንኳን አይሆናትም። በየደቂቃው ነው በቃ በእያንዳንዱ ደቂቃ ነው የምትደውለው። አታምንም። ሌባ እናት ልጇን አታምንም አይደለም የሚባለው። እሷ ሌባ ስለሆነች እኛ ላይ እምነት የላትም። ከዛ ጥበቃውን አመመኝ ብዬ አይሚን 2 ሰዓት 3 ሰዓት ይሆናል። ማታ ነው ማታ። እሺ። እና ወደቅኩኝ። እሺ። ከዛ ስወድቅ በቃ ይዞሽ ምናምን አለኝና ይኸው እንደታመምኩ ነው የሚያውቁት ምናምን ነገር። እዛ ውሃ አደረጉልኝ ምናምን ነገር። ከዛ ለምን እዚህ ሐኪም ቤት አትሄድም ምናምን አለ። ከዛ የሆነች ልጅም ከኔ ጋርም ነበረች። እሱን ሰዳት ማንም ሰው አያውቅም፣ ለማንም አልተናገርኩም። ምክንያቱም ለአንዳቸው ብነግራቸው አሁን አንተ ጓደኛ የሆነክ አንተ የሆነ ነገር ብትነግራኝ እኔ ያንን ነገር ሰምቼ ዝም ስለማልል እናገራለሁ። ለማንም ምንም ብታምነኝ እንኳን ይሄ አታወራ ሚስጥር የሚባል ነገር የለም። በቃ ሚስጥር ይዘህ ተገኘ ማለት በገመድም ልትሰቅል ትችላለህ። ገባክ? ከዛ ይዘውኝ ወጡ። ሐኪም ቤት ሄድኩኝ። ሐኪም ቤት ሲሄድም
ብዙ ነገር ስላለ ይኸው ልክ አይደለችም ማረፍ አለባት ምናምን ነገር በጣም ብዙ ነገር አሉ። ብዙ በሽተኛ ነሽ ነው ያሉኝ እነሱ። እዛ እነሱ ቁጭ ባሉበት ሰዓት ዶክተሩ ሲወጣ ወጣ ገባ ወጥቼ አመለጥኩ። አመለጥኩኝ። የሚሄድበት ቦታ የለም። ብር የለኝም እጄ ላይ። በቃ እዛ ቤት መውጣት ብቻ ነው እንጂ የምፈልገው። ቀጣዩ መድረሻዬን አላውቅም፣ ማደሬንም አላውቅም። መንገድ ላይ ባድርም ምንም ነው ገባክ? የሆነ ሰው ነይ ብሎ ይዞኝ ቢሄድም ከዛ የበለጠ አይሆንም ብዬ አስባለሁ። ምንም አልሆንም። ከዛ እያለቀስኩኝ ከመሸ በኋላ ነው የሆኑ ሰዎች መጡና ምን ነሽ ነው ምናምን ሲሉኝ፣ አይ ምንም ከቤት ጠፍቼ ነው ምናምን አልኳቸው። እንደዚህ እንደምሰራ ምናምን ተናገርኳቸው። ምክንያቱም እንደዛ አሰራለሁ ብለክ ሰው ይዞ ሊሄድ አይችልም። ማንም ሰው አይፈልግም። ሰው የሚያስበው በሌላ ነገር ነው ጃጅ የሚያደርግ። ደግሞ ይሄ ደግሞ በጣም ባለጌ ስለሆነ ሰው አሁኑ ሊቀበል አይችልም። በቃ እኔ እንኳን በቃ ራሴን እንኳን እኔ አላምነው አይደለም ሰው ማለት ነው። ከዛ ይዘውኝ ሄዱ ቤት። ከዛ ምን ነሽ ነው ምናምን ሲሉ እንደዚህ አክስቴ ጋር ነው ምናምን ተጣልቼ ስለሰው በቃ በጣም ክፉ ነገር አወሩ። ገባ? ከዚህ ምንም አይነት ቤተሰብ የለኝም ማኔ ከሷ ጋር መሄድ አልፈልግም፣ ታሰቃየኛለች ምናምን አልኳቸው። ከዛ እና ምንድን ነው የምፈልጊው ምናምን አሉ። ከዛ ይሄ ሰውነት የጠባሳ ምናምንም አለው እሷ ጥቃት እንዳደረሰችብኝ የተናገረች። ከዛ ከቻላችሁ ቤቶች ተከራዩልኝ፣ በቃ ምንም አልፈልግም፣ በቃ የሆነ ቤት ኑሮኝ ከዛ በኋላ ማንኛውንም ስራ እሰራለሁ። እዛ እነሱም እሺ አሉና ቤት ተከራዩልኝ በ6,000 ብር ትንሽዬ ቤት። ከዛ አንዳንድ ዕቃ ሰጡ። እዛው ግቢ ውስጥም ያላቸውን ዕቃ ሰጡ፣ የሚያስፈልገኝን ዕቃ። ከዛ መጥፋቴን አወቀች፣ ሰማች ሴትዮዋ። ደወለች። ያው ስልክ እንዴት ነው መሰለክ ከ10 በላይ መስመር አላት፣ የስልክ መስመር ገባ። በጣም ብዙ ስልክ አላት እና ያኔም እጄ ላይም ስልክ ነበረ። ከዛ እኔ የማውቀውን ስልክ አላነሳም ስላት በሌላ በአዲስ ስልክ ተደወለ፣ ቴክስት ይጻፋን፣ በቃ ብዙ ነገር ገባ። እሷ የምታስበው አሁን ላይ እኔ የማስበው በቃ አሳልፋ ሰጠኛለች ብላ ታስባለች። ፖሊስ ጣቢያ ሄደች ነው ታውቃለች። እኔ ደግሞ ፈራለሁ፣ ያንን ነገር ማድረግ አልችልም። ሀሳብ አለኝ ግን ደግሞ ነገ የሚመጣብኝ ነገር ሴታል እኔ ያሳለፍኩትን ስቃይ ቤተሰቦቼ ባሳልፉትስ በእኔ ጦስ ውስጥ ሌላ ጣጣ ለምን ይዤ እመጣለሁ የሚለውን ነገር አስባለሁ። በቃ እኔ እዚሁ እንደተሰቃየሁት መሰቃየት አለብኝ። ከዛ ተደወለ ስልክ፣ በተደጋጋሚ ሲደወል አነሳው እና የቴክስት ሲጻፍ ራሱ ስራ ፈልገን ነው፣ ለስራ ፈልገንሽ ነው፣ ስራ መስራት ከፈለግሽ እንደዚህ አይነት መሰከሽ ነው የሰጠኝ ምናምን ሲሉ እነዛ ያገዙኝ ሰዎች ስልክን የሰጡ ነው የመሰለኝ። ገባክ? እሺ ብዬ አነሳው። ሳነሳ እሷ ነች። ከዛ አወራኋት። በቃ እኔ ካንቺ ምንም ነገር አልፈልግም፣ ብሬን ስጭ። ገባክ? ብሬን ስጭኝ። ቢያንስ 3 ዓመት አገልግያለሁ። አንቺ የምትፈልጊውን አይነት ሰው ሁኚ እልሻለሁ። የኔን ህይወት ጨለማ አድርገሽዋል። ገባክ? ቢያንስ እንኳን ገንዘቤን ስጭኝ ስላትኝ አይደለም ገንዘብ በቃ እንድሄድም ፈለገች፣ ለማታለል ሞከረች። ድጋሚ ሄጄ ገንዘቤን እንድወስድ ምናምን ነገር ትራንስፈር አድርጌልኝ ምናምን ስላት አይታሰብም አዘጋችሁ። ከዛ በዛ በመሀል ላይ እንደዛ እየሆንኩ እያለሁ ነው የእናንተን ቪዲዮ ያየሁት። እዛ በመሀል ላይ ደግሞ ከቪዲዮም አልፎ እኔ የማስበው እኔ ህልሜ የነበረውን ነገር ሳይ እንዴ ብዬ ደነገጥኩኝ። ገባክ? በቃ ደስ ብሎኛንም ደንግጫለሁም። በቃ አይደል የነፃነት ስሜት ተሰምቶ ያውቃል። እንደዛ አይነት ስሜት ተሰማኝ። ከዛ ደውዬ አንተን አወራሁት። አንተም እግዚአብሔር ይስጥክ እሺ ብለክ ስለተቀበልከኝ በጣም ነው የማመሰግነው። በጣም አይ ምንም ማለት አይደለም። እና በዚህ አጋጣሚ ሚዲያችሁንም በቃ አይደለ እንደኔ ላሉ ሰዎች ስለምደርሱ በቃ ሰብስክራይብ እና ኮፒ ሊንክ ሼር ለብዙ ሰዎች እንዲዳረስ፣ ምክንያቱም እንደኔ የተቸገሩ በጣም ብዙ ሰዎች አሉ።
እዚህ ቤትም ውስጥ በጣም ብዙ ሰዎች አሉ እና ካላችሁ በብዙ ነገር ሰፖርት ብታደርጓቸው ይህንን ቪዲዮ ደግሞ ሌሎች ጋር እንዲደርስ ኢትዮጵያ ውስጥም ብቻ ላይሆን ይችላል ከኢትዮጵያ ውጭም የሚሰቃይ ሰው አለ ገባክ የራሱ የሁሉ ፈተና ሊኖር ይችላልና ይሄን ሚዲያ እንድታሳድጉት በአክብሮት ጠይቃለሁ ምክንያቱም የኢትዮጵያ ሕዝብ የዋ ስለሆነ እኔ ያሳለፍኩትን ህይወት ማንም ሰው እንዲያሳልፈው ስለማትፈልጉ ይሄን ሚዲያ ደግሞ በጣም ትልቅ ሚዲያ ነው ነገ ትልቅ ደረጃ ላይ እንደሚደርስ አምናለሁ እና ሼር አድርጉት ብዙ ሰዎች ጋር እንዲደርስ ሌላም ብለው ነገር የለም በጣም ነው የማመሰግነው በጣም አይ ምንም ማለት አይደለም እንግዲህ አሁን በነገርሽኝ መሰረት ያው ገንዘብሽን አልሰጠው ነው ያለችው አዎ ገንዘቤን ስጪኝ ስትያት እሷ ምን ትልሻለች በፍጹም ገንዘብሽን መውሰድ ከፈለግሽ እኔ ጋር መጣሽ ነው መውሰድ የምትፈልጊ ነው የምትለኝ እኔ ደግሞ እሷን ማግኘት አልፈልግም ሲቀጥል ደግሞ እዚህ የመጣሁበት ዋነኛው ዓላማ እኔ እሷን ማትያዝ ነው የምፈልገው ገባክ እስካሁን በቃ አይደለ ይሄ ጅልነትም ነው አለማወቅም ነው ገባክ አሁን ግን በቃ ኤልሳ የድሮዋ ኤልሳ ሞታለች የለች ገባ ከዚህ በኋላ ያለች ኤልሳ ጠንካራ በአንድ እግሯ መቆም ከቻለች በሁለት እግሯ ለመቆም የምትሞክር አይነት ሴት ለመሆን ቃል እገባለሁ እና እኔ እሷን አሳልፌ መስጠት እፈልጋለሁ የምፈልገውም ደግሞ ጉዳይ ወደ እናንተ የመጣሁትኝ የሆነ ቤት አለ እና እሷ የምናገኝበት መንገድ ለኔ ቀላል ነው ለእናንተም ደግሞ ትልቅ እረፍት ነው ገባክ ሰውም ደግሞ ልቡ ተንጠልጥሎናል ያኔ አይቼዋለሁ በኮሜንትም በጣም ብዙ ነገር ስላየው ሰትየዋን እንድትይዛት ፈልጋለሁ ኖሮችም ማኖሮችም አላውቅም ግን የሆነ ቤት እኔ የማውቀው ቤት ስላለ እዛ ቤት ይዤ ሄድና እድልን እሞክራለሁ እኔ እግዚአብሔር ከፈቀደ እናገኛታለን ብዬ አስባለሁ እሷን ባናገኘው እንኳን ሌላ በሷ ስር ያሉ ሰዎችን አናጣ ገባ ከሷ ጋር የሚሰሩ እሷ አሁን በጣም ብዙ ቦታ ፈልገናታል ልትገኝ አልቻለችም አሁን አንቺ ከዛ አሁን እኛ ከምፈልገን ካጣናት ውጪ ቦታ አላት ነው እያልሽ ያለሽው ቦታ አላት ቦታ እኔ የማውቀው የሆነ ቦታ አለ ገባክ የሆነ ቦታ አለ ግን እርግጠኛ አይደለም ማለት ለሷ የሚመጥናት አይነት ቤት ራስ አይደለም ገባክ ሰው በጣም ይሄ ብሌረን ነው የሚባለው እንደዚህ አይነት ሰው ነች በጣም ሀብታም ነች ገንዘብ በቀላሉ ነው የምታገኘው ገንዘብ ፈርታለች ማለት ነው በጣም ብዙ ገንዘብ እና ከእኔ ፈቃደኛ ከሆነች ፈጣሪን ፈርታ ገንዘቤን ብትሰጠኝ ደስ ይለኛል ስራ የራሴን ብጀምር አሁን ላይ እንደነገርኩ ማለት ተቀጥረን ለመስራት የሚከብድ ገባክ ተጎድቻለሁ እኔ በቃ ጭንቅላቴ ሌላ ነገር ማሰብ አይችልም በቃ የራሴን እየወቀስኩት ነው በቃ ሁሌም ራሴን ጥፋተኛ እንደሆንኩ ነው እያሰብኩት ያለሁት እና ከቻለች ገንዘቤን ሰጠ የራሴን ስራ ብጀምር ደስ ይለኛል ገንዘቡን አልሰጥም ካለች ደግሞ እንደኔ ላሉ ልጆች እንድደርሱላቸው ገባክ እዛ ውስጥ ያሉትን ልጆች አውጧቸው ያው የነገርኩሽም እየሰጠሽኝ ያለሽው ነገር ትልቅ መረጃም ስለሆነ እንግዲህ በእኔ ደረሰ በሌላ ድረስ ነው ሀሳብሽ ስረዳውና ስለዚህ አሁን እሷ ያለችበት አለ ብለሽ የጠረጠርሽው ቦታ ይዘሽ ትሄጃለሽ ማለት ነው በጣም አሪፍ ስለዚህ እሷ ወዳለችበት ቦታ ቀጥ ብለን እንሄድና እሷን በቁጥጥር ስር ለማዋል የምንችለውን ነገር ሁሉ እናደርጋለን ያው አንቺም ስለሰጠሽን መረጃና ጠቆማ ከልብ እናመሰግናለን ያው አንቺ አንድ ጊዜ ጉዳት ደርሶብሻል ግን ጉዳት ስለደረሰብሽ መሰበር የለብሽም ምክንያቱም አንድ ጊዜ ተሸውደሻል ከተሸወድሽ በኋላ ደግሞ መፍትሄው የሚሆነው ምንድነው ጠንክሮ ወደ መፍትሄው መሄድ ስለሆነ ማለት ነው ወጥቷል እኛም ደግሞ በቻልነው መጠን እናግዝሻለን እንረዳሻለን እሷም ምንም ምስጋና ያስፈልጋል ትልቅ ነገር ነው ለኔ ያደረጋችሁልኝ ገባ ከዛ ስሜት ወጥቻለሁ ማለት ሙሉ ለሙሉ ባይሆንም እንኳን የሆነ ነገር ሌላ ህይወት እንዳለኝ ልክ ነው ህይወት ይቀጥላል ምንም በቃ የሚቆም ነገር የለም የሰው ልጅ እስካልሞተ ድረስ ህይወት ስለሚቀጥል አንቺም ተረጋግተሽ ራስሽን አረጋግተሽ አእምሮሽን አረጋግተሽ ህይወት ስለምትቀጥል ማለት ነው እንግዲህ ለዚህ ነገር እንደርስ ተደረጋችሁኝ እናንተ ናችሁ አይዞሽ በርታቤ እንግዲህ
እንግዲህ ውድ ተመልካቾቻችን በጣም የደረሰባት ነገር በጣም ከባድ ነገር ነው። 2 ዓመት ማሳጅ አሰርታኛለች። ቀጥሎም ደግሞ 1ኛ ዓመት 3ኛ ዓመት ኤክስትራም የሚል ስራ ለአንድ ታክል በሚሰቀጥጥ ሁኔታ ከብዙ ልጅ ጋር እንድተኛ እያደረገችኝ 1 ዓመት ደግሞ ጭማሪ አሰርታኝ በቃ በስተመጨረሻ ግን ገንዘቤን ስጪኝ ስል አስደብድባ ብዙ ነገር ነው ፊቷም ላይ የደረሰባት ነገር ደስ የማይል ነው። እግሬንም በቢላ ቆርጣ ታክሜያለሁ። አንድ ያሳክማኛለች ያው ስራዋ እንዳይቆም በሚል ብላለች እና በዚህ ልክ የሰው ልጅ እንደዚህ ሲጨክን ይበልጥ ሴት ሆና ደግሞ ሴት ልጅ ላይ እንደዚህ ስትጨክን በጣም የሚሰቀጥጥ ነገር ነው እና እንግዲህ በተቻላችሁ መጠን እባካችሁን ተጠንቀቁ ለማለት እወዳለሁ። እንግዲህ ያው ሰጠችን ጥቆማ መሰረት እኛም ቀጥታ ወደዚች ግለሰብ ጋር በመሄድ እናንተም ደግሞ ያው እስካሁን ብዙ ነገር ሰምታችኋል። ለእህት ለወንድሞቻችሁ ይህንን ነገር በመላክ እንዲጠነቀቁ አድርጉ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። እንግዲህ ውድ ተመልካቾቻችን የተባለው ቦታ ጥቆሞ ቦታ አድርሳኛለች ልጅቱ ማለት ነው። ቀጥታ ወደ ውስጥ ገብተን ያው የሚፈጠረውን ነገር ቀጥታ ወደ እናንተ የምናደርስ ይሆናል ማለት ነው። ሰፈሩ ግን በጣም ውስብስብ የሆነ ሰፈር ነው። እንግዲህ ውስጥ ገብተን ደግሞ የሚፈጠሩትን ነገር ወደ እናንተ የምናደርስ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁን ሁኑ። እንግዲህ ተከታተሉ፣ የሚፈጠረውን ነገር የምናሳያችሁ ነው። ሰላም ነው። ሰላም ሌንስ አለን አለን አለን። ሰላም ነው። እግዚአብሔር ይመስገን አለን አለን። ቤት ተጠቁሜ ነበር እና የመጣሁት። ማን የጠቆመ? ሰው ነበር የጠቆመኝ። ለስራ ጉዳይ ነበረ እና ለስራ ጉዳይ ከሆነ መደወል ትችላለህ ወይ ቢሮ መምጣት ትችላለህ። አይ ደውዬ ነበረ ግን ስልክሽ አይሰራም። አይ እኮ ይሄን ችግር አይደለም አያገባኝም። ግን አይ ስልክሽ ስላልሰራልኝ ነው ያልመጣሁት። ገብቶሻል? ስልክሽ እምቢ አለኝ። እምቢ ስላለኝ ስልክሽ ነው እንጂ እኔ እንግዲህ ያው እዚህ ድረስ የመጣሁት ደግሞ ጉዳዩ ስራውም አስቸኳይ ስለሆነ የኔ ወንድም ይሄ የተከበረ ቤት ነው፣ የሰው ቤት ነው። እየሰማኝ ነው መግባታችን። አይ ይኸውልሽ ጉዳዩ እኔ ደግሞ ልንገርሽ ከባድ ስራ ነው እያልኩሽ ነው እህቴ። የምን ስራ? ስራው ከባድ ጉዳይ ስለሆነ ይኸውልሽ እኔ ምንድነው መሰለሽ ባለሀብቶችን አገናኛለሁ። ያው አንቺ ማሳጅ ቤት እንደምትሰሪ ተነግሮኛል። መቼም ይገባሻል ብዬ አስባለሁ። ማሳጅ ቤት ትሰሪያለሽ አይደለም እኮ? በዛ ኬዝ ነው ሰው ነው ስልክሽን የሰጠኝና ስለዚህ ገብተን ብናወራ የሚሻል ይመስለኛል። ማን ነው ግን የላከው? ማንም አያውቁም ይሄንን ቦታ። ስልክሽ እኮ እምቢ አለ። ይሄንን ራሱ እኮ ለመንገር ያም ሰው እንዲነግርሽ ምንም እኮ በቃ ስልክሽን እኮ እምቢ አለን። እምቢ ስላለን ነው በሰው ነው እዚህ ድረስ ራሱ የመጣሁት። ስቲል መጣሽ? ማንኛውም ገባሽ? ግባ፣ ቁጭ በል እዚህ ጋር። እሺ እሺ፣ አረፍ በይ አንቺ። እሺ ቁጭ በል። ያው ስልክሽም እምቢ ስላለኝ ነው እና ያው በጣም ብዙ ሞክሬያለሁ። እየደወሉ እኮ ሲጨቀጭቁኝ በቃ ሳይለንት አደረኩት። ማለት ሳይለንትም ባደረጉ በጣም እየደወሉ ጨቀጨቁኝ። የተለያየ ስልክ ነው የሚደውሉት ምናምን። በጣም ስለተዛገብ ስሙን አወጣሁትና ሌላ ሲም ቀየርኩ። ሲሙን አወጣሽ? አዎ ሲም ቀየርኩ። ቢሮም ሄጄ አላውቅም። ግን ማለት ግራ ገባኝ። እንዴት ልመጣ ቻልክ? ቦታው ማንም አያውቅም፣ ያለበትን ሎኬሽን ምናምን ማንም ሰው አያውቅም። እና እንዴት ልታውቁ ቻልክ? ኦኬ አንቺ ያሳሰበሽ እንዴት እንዳወቅኩት ሎኬሽን ምናምን ነው አይደል? እሺ ቆይ እንዴት እንዳወቅኩት ምናምን የሚለውን ነገር ውጭ ላይ እንግዳ አለ፣ ላምጣና ላሳይሽ ማን እንደሆነ። እንግዳ? አዎ እንግዳ ብቻዬን ነኝ አላልክም እንዴ? አሁን አይ ያው በቃ ጥያቄ በጣም እያበዛ ስለሆነ
ማን እንደሆነ ላምጣና ላገናኝሽ። እንግዲህ ማን እንዳመጣኝ ያንቺ የቅርብ ሰውም ስለሆነ ማለት ኦኬ ይቻላል። ቆይ ላምጣልሽ እንግዲህ አንቺ ውሻ ያሽ አይ ደግሞ እዚህ በስነ ስርዓት ታወራለች። ልቀቂ፣ እገልሻለሁ። አንቺ ውሻ እገልሻለሁ። ተረጋጊ። እገላታለሁ። እገልሻለሁ። ገና እገልሻለሁ። ምን አየሽና ገና ቆራረጥሻለሁ። አንቺ በሚላል ሰው እኮ ያደረኩሽ እኔ ነኝ። አንቺ ትዝ አይልሽም? እገልሻለሁ። አንቺ ውሻ እገልሻለሁ። ጫማ እንኳን አታሽ ኒክኒክ እኮ የገዛሁልሽ ሰው ያደረኩሽ እኮ እኔ ነኝ። ከዚህ ምን ነገር አልፈቅድልሽም። ገባሽ? ጫማ እንኳን መቀየራችን ነበረ። ቆይ አንቺ ዝም በይ። ዝጊያፍሽ ደግሞ ኑሮዋን ባስተካከል አንቺ ውጪ ነይ። ሰው ባረኩኝ ነይ ውጪ። ሰው ባረኩኝ ነይ በቃ ምን ትመስላለች? ተካፋን ባራገፉ ውጪ በቃ ቆይ ውጪ ጠብቂኝ። ደፋር ዝም በይ አንቺ እንዴ። ዝጊያፍሽ ምን አደረኩ? ዝጊያፍሽን ይኸውልሽ እንዴ አትሰማትም? ዝጊያፍሽን ብዬሻለሁ። ይኸውልሽ ደግሞ ቁጭ በይ። ተወኝ። ቁጭ በይ አርፈሽ ቁጭ በይ ብዬሻለሁ። እየሰማሽኝ ነው? አዎ በቃ እንዴ እያንዳንዱ ሰምተሽኛል? እያንዳንዱ ያደረግሻትን ነገር ትናገሪያታለሽ። ምንድነው የምናገረው? ሲጀመር ማክስን አድርገህ ኮፍያዬን አድርገህ ስመጣ ራሱ አላማርከኝም ነበር። እንደ ጨራቅ ተሻፍነ እንደውም አውልቀው ማክስን ምንህን አውልቀው። ለምንድን ነው ማለት አውልቀው? በቃ ይኸውልሽ አሁን ከእሷ ጋር ተባብረህ ነው የመጣው። ይኸውልሽ እሷን በለቃት አሁን ትገልሽ ነበር። እየሰማሽኝ ነው? ኧረ ማንም አይገለኝም። በስተጀርባይ ማን እንዳላጣጥ ብዙ ነገር አለኝ። እሺ በስተጀርባይ ሰው አለ። አንተ ራሱ ብትፈራ ብትጠነቀቅ ይሻላል። ለምትናገራቸው ነገሮች ማለት ነው። ምን እንዳታረጊ ይሻላል። ምን እንዳታረጊ ምን እንዳታረጊኝ እስቲ ንገሪኝ። ሲጀመር ማክስን አውልቅ። ማስኬን ላውልቀው? ሌላስ? በቃ ውጣልኝ። እንደው ከቤቴ ውጣልኝ። የት ነው የምወጣልኝ? ውጣልኝ ከቤት አስወጪኝ። እስቲ ውጣ። እንዴ ቁጭ በይ ነው ያልኩሽ። አሁን ቁጭ በይ። እለውስሻለሁ። ሰምተሽኛል? እለውስሻለሁ። እዚህ ለጥፌ ነው የምልሽ። አሁን ይኸውልሽ እስካሁን በትዕግስት ጠይቄሻለሁ። ሰማሽኝ? በትዕግስት ጠይቄሻለሁ። አሁን እያንዳንዱን ነገር ትናገሪያለሽ። እየሰማሽ? እያንዳንዱን ነገር ትናገሪያለሽ። ምን ብዬሽ ልንገርህ? ስላንቺ በጣም ብዙ ነገር ሰምቻለሁ። ገብቶሻል? እያንዳንዱ እያሰራሻቸው ከነበሩ ሰዎች ስላንቺ ብዙ ሰምቻለሁ። እቺኝ ሁለተኛዋ ነች። በአንቺ ቤትማ በቃ ተደብቀሽ እዚህ ቤት ውስጥ ተደብቀሽ አምልጠሽ ሞተሻል አይደል? ማላገኝሽ መስሎሽ ነው እዚህ ቤት መደበቅ? ማውቀው ነገር የለም። ምንድነው የምታውቂው ነገር? ማውቀው ነገር አይደለም። ምንድነው የምታለው? ልጅቷንም አላውቃትም። ልጅቷን አታውቂያትም አይደል? ሌላስ ምን አለ? ሲጀመር ሰው በጣም ነው የምትቀናብኝ። በቃ ሰው ሲያልፍለት ምናምን ሰው ትቀናለች። በጣም ትቀናለች። ሲጀመር የትም አንተዋወቅም። ዝም ብላ የሰፈር ሰው ነችና ስለምትቀናብኝ ነው ሆነ ውሻ ምናምን ብላ እንትን የምትለው። ከዛ በጣም ስታሳዝነኝ ስለነበር ጫማ ገዛላታለሁ፣ ልብስ ገዛላታለሁ፣ ብዙ ነገሮች ከቨርም ማድረግላት ነው። ምንድነው ያልሻት ታዲያ? ምንድነው ያልሻት? አይ እንትን ከክሽን አራግፌልሽ አላልሻትም? አሁን እየሰማሁሽ ነኝ ማለት እኮ ጫማ ገዛልሽ፣ ልብስ እንትን እንደዛ እንትን ለሌለሽው ወይስ እኔን የምታታልኝ ነው እንደሷ? ቆይ ምንድነው? ይኸውልሽ አሁን ይኸውልሽ በጣም ታግሽሻለሁ። አንጠልጥዬ ፖሊስ ጣቢያ ነው ፖሊስ ጣቢያ ነው። እየሰማሽኝ ነው? አንጠልጥዬ ፖሊስ ጣቢያ ነው የምወስድሽ። ፖሊስ ጣቢያ እንደወስድሽ ካልፈለግሽ እያንዳንዱ ያደረግሻትን ነገር እያንዳንዱ ትናገሪያታለሽ። ሰማሽኝ? ምንድነው ድምፅሽን የምታለሳለሽ? በስነ ስርዓት ድምፅሽን ከፍ አድርገሽ ተናገሪ። ሰማሽኝ? አጭበርባሪ! ኧረ አዝነሽ ሞተሻል። ተናገሪ። ማሳጅ ቤት እንደምታሰሪ ከዚህ በፊትም አንዲት ልጅ እንደዚህ እንዳደረግሽ በቤተሰብ እያስፈራራሽ እንደዚህ እያደረግሽ እንደነበር ደርሰን ገብቶሻል።
ደርሰንበታል። ስለዚህ አሁን ቁርጡን እውነቱን ትናገሪያታለሽ። አይ የምትይ ከሆነ ግን አንጠልጥዬ ወስድሽ ከበስተጀርባዬ ደግሞ ብለሽ ኦቨር እየዛትሽ ነበረ። እሱንም ትናገሪያታለሽ። ሰማሽኝ? እሺ ምንድነው ከኔ የምፈልገው ምንድነው? ግራታ እንትን አትለኝማ፣ አታሳስረኝማ። እንዳሳስርሽ እንደማላሳስርሽ እሱን ለኔ ነው የምታይልኝ። ገብቶሻል? ቅድሚያ ግን ማመን አለብሽ። እንዳላሳስርሽ ከፈለሽ ማመን በቃ ሀቅ ነው። ማሳጅ ቤት አለ። በቃ በስሮቼ ደግሞ ሰራተኞች አሉ። ምክንያቱም እኔ ብቻዬን የምወጣው ነገር ስላልሆነ ማለት ነው። እና ብዙ ሰራተኞች አሉ። እና እንደውም አሁን ብራንች ልከፍት አስቤያለሁ። ብዙ ብራንቾችን በቃ እንደዛ ነው። ይህንን ስለከፈትኩ በቃ ሰው ቀናተኛ ነው፣ በእኔ ቀናል። ይህን ምንድን ነው ማሳጅ ቤት ውስጥ ምንድን ነው የምትሰሩት? ይሄንን ንገሪኝ እስቲ። ካንቺ አፍለስ ማሳጅ ነው፣ ኖርማል ማሳጅ ነው። አይንሽን በጨው ትጠቢውልሽ። ማሳጅ ቤት ውስጥ የምትሰሩትን ነገር እያንዳንዱ ተናገሪ እያልኩሽ ነው። አይ የምትይ ከሆነ ግን ወስድሻለሁ። ቆይ እንዴት ልታውቅ ቻልክ? አንተም መተህ ታውቃለህ? አዎ ማሳጅ ቤታችሁ መጥቼ አውቃለሁ። እና ታዲያ ከተጠቀምከው እኮ ንገሪኝ። ካንቺ አፍ መስማት ፈልጋለሁ። በቃ ብዬ ልጀምርልህ። ምን ለማውራት አሳፈረሽ? ስራሽ አይደል እንዴ? በዚህ ሰዓት ሁሉም ወንዶች የራሳቸውን ሚስት አስቀምጠው ቤት ሌላ ነገር ይፈልጋሉ ማለት። እኛ ደግሞ ሁለት አይነት ወጪ ከሚያወጡ ብለን በቃ አንደኛውን አነስተኛ መጠነኛ አድርገን ምንድነው አነስተኛ ወጪ ያደረጋችሁ? በቃ ኤክስትራ ኤክስትራ። እሺ ስለ ኤክስትራ ግልጽ አድርገሽ ንገሪኝ፣ አስረጅኝ እንዴት እንደምትሰሩት። ዋናው አንቺ ስለሆንሽ ማለት ነው። ግን ይህንን መረጃ ማለት ይህንን እንደተናገርኩ ካወቁ ይገሉኛል። ማንም አያውቅም። ማን ነው ደግሞ የሚገልሽ? ያንቺ አይደለም እንዴ ቤቱ? አይ እኔ ብቻ የምሰራው ነገር ላይ እኮ በጣም ከባድ ስራ ነው። አለቆች አሉ፣ እኛ አለቆች አሉ ከበስተጀርባ። እነሱ ደግሞ ማለት የት እንዳሉ የት እንደሚኖሩ አላውቅም። ማለት በስልክ ነው የምንገናኘው። ይሄንን አድርግ ይሄ አለ ያዙኛል። እኔ ደግሞ ማዛቸውን አዛቸዋለሁ ማለት ነው። ሼር ነው የምትሰሩት ማለት ነው የእናንተ? እሺ በቃ ተናገሪ እስቲ። ስለ አለቆችሽም ትናገሪያለሽ፣ ኤክስትራውንም እንዴት እንደጀመርሽው ትናገሪያለሽ። ስለዚህ እቺ ልጅም ትናገሪያለሽ። እቺ ልጅ 3 ዓመት የሰራችበትን ገንዘብ አልሰጠሻትም አይደል? ፈልገው መሰለኝ አስገድደሽ አይደል? በቤተሰብ እያስተራራሽ እቺን ብቻ አይደለም ያቺኛዋንም ልጅ ጀምር። ምንም አይነት ወይስ ተደብቀሽ አመልጣለሁ ብለሽ ነው እዚህ ቤት እዚህ ጢሻ ገብተሽ? ምንድነው እፉ ምናምን የምትይው? ኧረ ምንም ምንም። እሺ አሁን መልሽልኝ። ይኸውልሽ እየጠየኩሽ ነው፣ በስነ ስርዓት መልሽልኝ ነው እያልኩሽ። በቃ እንትን ቢዝነስ ጀምሮ የነበረ የማሳጅ ቤት ከፈቱ። ከዛ ይህን ማሳጅ ቤት እኮ እንደዚህ ብትጠቀሚበት ብለው አለቆቼ ይህንን ሀሳብ አነሱልኝ። ማለት ከዚህ በፊት ማለት አውቃቸዋለሁ። በእርግጥ ግን የምንታወቁ አንድ ቀን ነው። ስልክ ቁጥር ተለዋወጥ። እንደዚህ ስራሽን እኮ እንደዚህ ብታደርጊ ውጤታማ ነው የምትሆኚው። አሁን እንደዚህ እያደረግሽ ምንም አይነት ገቢ እየመጣልሽ አይደለም፣ ግን እንደዚህ ይህንን ነገር ብትጠቀሚ በጣም አዋጭ ነው የምትሆኚ፣ ህይወትሽ ይቀየራል ሲሉ እስቲ ለምን አልጀምረውም ብዬ ጀመርኩት። ማሳጅ ቤት ከፍቼ ነበረ። ከዛ ይህንን ጨመርኩበት፣ ውጤታማ ነኝ። ከዛ የልጆችን እንትን እላለሁ ማለት ያው እንዲለወጡ ብዬ እነሱን አሰራቸዋለሁ። በቃ ይሄ ነው እንዲለወጡ። አሁን እንዲለወጡ እያደረግሽ ነው። ታዲያ እነዚህ ልጆች እንዲከስሩ ከፈላቸው አይደል? እየተከፈላቸው እስከሆነ ድረስ እየተለወጡ ነው። አሁን ለዚች ልጅ ከፍለሻታል? አዎ ከፍያት። ዝም ብለህ እኮ የምታወራው ለምን ታጭበረብሪያለሽ? ይኸውልሽ ሙሉ መረጃ አለኝ። ይኸውልሽ ስለ አንቺ እኔ ሙሉ መረጃ አለኝ። ስምሽን ደግሞ ትቀያየሪያለሽ እንደ እባብ።
አንዴ ሳምራዊት ነኝ ትያለሽ፣ አንዴ ነገር ነኝ ትያለሽ። ምንድነው ሐሳብሽ? ማን ነው ትክክለኛ ስምሽ? ማን ነው ትክክለኛ ስምሽ? ሊዲያ። ታዲያ ምን አይነት ክፉ ስራ ነው የምትሰሪው? አሁን እቺ ልጅ ገንዘቧን ሳሰጫት ለብለሽ ተዋሻለሽ? ስላንቺ እኮ ነግራኛለሽ እቺ ልጅ ያልሰጧትም። ታዲያ ውፍ ብቻ ምናምን ትያለሽ? በቃ የሆኑ ብዙ ፕሮሰሶችን የምጀምራቸው ስራዎች ነበሩ። እሱን ስራ ለመጀመር ደግሞ ብዙ ብር ያስፈልገኝ ነበረ። እዛ ለሷም የምሰጣትን ገንዘብ ወደዛ አድርጌ አቀዳቂዬ ስራውን እየጀመርኩ ነው። ከፍላታለሁ፣ ችግር የለውም እኮ ገብቼልሻለሁ ብለሻት ነበር አይደል? ማውራቱ ምን ጥቅም አለ? ሰው ሲጀምር ሲለወጥ ደስ አይለውም። ይሄን ስራ ካልሰራሽ ብለሽ አስደብድበሽ ምን ብለሽ አይደል እንዴ ሲመራት አይደል እንዴ እቺ ልጅ ጥላ የጠፋችው? ብታይ ልጅቷን ንቃት አለባት በጣም እንዴት እየሆነች እንደምታወራ። ገጠሩ እኮ ምግብ ራሱ በልታ አታድርም። ሲቀጥል ደግሞ እዛ እነሱ ሀገር ልትጠለፍ ስትል ነው እነሱ ጥፋት ህይወቷ ከሚበላሽ እኔ እዚህ ጋራ በነፃነት ስራ ሰጥቻት እንደፈለገች እየገባች እየወጣች እንድትሰራ ብዬ ነው። ይህንን ነገር ክፋት ሰራው አልሰራው ሁሉም ደግሞ የሚያደርገው ነገር እኮ በቃ ሲጀምር ክፋት አልሰራሽ። አዎ ክፋት አልሰራው፣ ስራ ነው። ታዲያ እሷ እኮ ገብቼልሻለሁ ብለሽ የቁዋን ብር ያልገባሽውን ብር ነው ወደ ዘራፊ ስራ ያስገባሽው። እንድታምነኝ ልጅቷ ምንም የምታምን ልጅ አይደለች። ታዲያ የማትፈልገውን ስራ ኖርማል ማሳጅ ቤቱን እሺ ያሰራሻል። የማትፈልገውን ስራ ግን በቤተሰብ እያስፈራራሽ እየደበደብሽ እግሯንም አስቆረጠሽ ፊቷንም እንደዛ እስኪበልት ድረስ አስደብድበሽ ምን አይነት አረመኔ ነሽ? እኔ ራሴን ለመከላከል ያደረኩት ነው። ምክንያታዊ ስትል በቃ ራስ እየተከላከሉ ማለት የሰውን እግር እየቆረጡ ነው ራስ መከላከል። ሲቀጥል ደግሞ ልጅቷ በጣም 24 ሰዓት ነው ስልክ የምታወራው። ለምን ታወራለች? እኔ እኮ ስራ ሳስጀምራት ስልክ ማውራት ክልክል ነው ምናምን ብዬ ነበር ስራውን ያስጀመርኳት እና በቃ ለዛ ነው። በጣም አይደል እንዴ ስራ የምታስጀምሪው አንቺ? ስሚ ምን አይነት አረመኔ ነሽ? ለአንተ አረመኔነት ሊመስል ይችላል፣ ግን አረመኔነት ስራ ነው ብለሽ ነው የምታምኚው? ከምሰርቅ እንደዚህ ብትሰርቅ አሪፍ ነው። የሰውን ባል እያፋታሽ ከሰው ሚስት ጋር እያፋታሽ እንዴ? ፈልጎ መሰለኝ እኮ እዚህ የሚመጣ ይሄን አገልግሎት እኮ ፈልጎ ነው የሚመጣ ይሄ ሰውዬ። ፈልጎት የሚመጣው አንቺ ስላቀረብሽው አይደል? ይሄንን ነገር መልሽልኝ እስቲ። እሱ ማለት እና ታዲያ የምትሰሪው ስራ ልክ ነው አይደለም? ግን በቃ ያው ምን ታውቃለህ፣ የሀገሩን ሁኔታ በጣም ብዙ ነገሮች በጣም ውድ ሆነዋል። ያው ጭንቅላትን ተጠቅመህ ብሮችን መያዝ እነዛ ነው። ወይ እዚህ ሀገር ወይ ሰርቅ ወይ የሆነ ነገር ካላረግ አይመጣው ማለት ከምትሰርቅ ደግሞ ከፈጣሪ ከምትጥል በራስ መንገድ ስራዎችን ጀምረህ ብር ማግኘት እንደዚህ ነው ብር የሚገኘው። በሰው እንባ ነው ብር የሚገኘው። ሰውን እያፋቱ ነው ብር የሚገኘው። አንቺ ምን አይነት ያረመኔ ስራ ነው? እሺ አሁን ይኸውልሽ መጠይቅሽ ነገር በስነ ስርዓት መልሽ። ሰምተሽኛል አይደል? ስለ ኤክስትራ ያልሽው ነገር አንድ ተንትንሽ ነገር አንድ፣ ቀጥሎ ደግሞ ከአንቺ ጀርባ ስላሉት ሰዎች ተናገር። እየዛትሽ ነበር። እኔም ብትፈራኝ ይሻላል፣ ለራስ ብትጠነቀቅ ይሻላል እያልሽ ነበር። እስቲ ስለነገርኝ ስለሱም ነገር እኔ ማራቸውን ስልኩሽ ተጠልፈዋል። የሚሄድበት መጋበት የትም ቢሄድ የትም በግራም በቀኝም ሁሉም ቦታ የሚከታተለኝ ሰው አለ። ስልኬም ተጠልፏል። ሁሉም ነገሬ በእነሱ ስር ነው ያለው። ማደርጋቸውን ነገሮች እንዳለ እነሱ ያውቃሉ። አሁን ራሱ አንተ መምጣትን ካወቁ ይገሉኛል። የምናገረውን ነገር በሙሉ ይሰማሉ።
በቃ አዎ አለቃለኝ። እነሱንም ማውቃቸው አንድ ቀን ነው ማሳጅ ቤቴ የከፈትኩ ማሳጅ ቤቴ መጡ እንደዚህ አድርግ ያሉ። ከዛ እኔ እሱን ለመወሰን በጣም ከብዶኝ ነበር በመጀመሪያ። ግን በቃ ሳስበው ጭራሽ ደንበኛ እየሸሸ መጣ። ከዛ እስቲ እነሱ ሄዱኝ የሚሞክር ቤት ሞከርኩ። ከዛ አዋጭ ሆነ። ከዛ ከእነሱ ጋር በቃ ታብረን መስራት ጀምር። ግን ያኔ አንድ ቀን ነው ያገኘኋቸው። ከዛ ቀን ጀምሮ አግኝቻቸው አላውቅም። በስልክ ነው የምናወራው። በስልክ ቪዲዮ ኮል እንኳን አያወሩኝም ፊታቸውን በደንብ እንዳላውቀው ማለት ነው። እና የት ይሁኑ የት ይሁኑ የማውቀው ነገር የለም። እና አለቆች አሉኝ። በቃ አለቆች አሉ። እና አሁን ቤት ስሆንና አሁን እንደዚህ አይነት ስራ ስሰራ አለባበሴን ስሜን እንደምቀይሩ ሁሉ አለባበሴንም መቀየር አለብኝ እስከ ሁኔታው ጋራ ማለት ነው። አሁን ስወጣ ላታውቂኝ ትችላለህ። መኪና አለችኝ፣ ቤቶች አሉ። ታዲያ እዚህ ጥሻ ውስጥ እኮ ገብተሽ ስትቀመጪ ማወቅ መጠርጠር እኮ አይከብደኝም። ልጅቷም ስለነገረችኝ ማለት ነው። አሁን የልጅቷን ገንዘብ ቅድሚያ ትከፍያለሽ አትከፍይም? አይ ምንድን ነው እራሷ አትጠይቀኝ። መጀመሪያ እፈልጋታለሁ። እሷ እራሱ መጀመሪያ ልትገያት መናገራት እፈልጋለሁ። ልትገያት እኔ ደግሞ ብቻ አሁን ወደ ዘብጥያ ከምወስድሽ የልጅቷን ገንዘብ ከምትከፍይ እነሱን ጠይቄ ነው አለቆቼን ላኩ ብዬ ነው የምወስደው እንጂ እጄ ላይ ያሉትን ብሮች ጨርሻለሁ። እጅሽ ላይ ያለው ብር አልቋል። እዚህ ውስጥ የተደበቅሽው ለምን እንደሆነ ማላቅ ነው የመሰለሽ? ቤቱ እንደታሸገ ሰምተሽ ከኛ ለማምለጥ እንደሆነ ያልገባኝ ነው የመሰለሽ? ምንድን ነው ምናምን የምትይኝ? ማንንም ለማምለጥ። ኧረ እና ቤትሽ ስንመጣ ቤትሽ የጠፋሽው ለምንድን ነው? እዚህ ቤት ውስጥ ይሄን የሚያክል ደሳሳ ቤት ውስጥ እንዴት ቁጭ አልሽ? ለማምለጥ ካልሆነ በስተቀር አይ ለስራ ሁኔታ እንዲመች ለስራዬ ሁኔታ ለስራሽ ቦታ ቅርብ እንዲሆን ብዬ እዚህ ለስራሽ ቅርብ ቤትም እሄዳለሁ። ቤት ሄዳለሁ። ቤት ሄዳ ነበር። ቤት ሄደ ነበረ። አሁን ይኸውልሽ ከአንቺ ጋር ምንም የምከራከርበት ነገር የለኝም። እየሰማሽኝ ነው? የልጅቷን ገንዘብ ትከፍያታለሽ አትከፍያትም? እከፍላታለሁ። ትከፍያለሽ። ጥሩ። ምንድን ነው ይሄ ሁሉ ስልክ ምንድን ነው እዛች ጋር የተሰበሰበው? ያስ ምንድን ነው? ያኛው ስልክ ምንድን ነው? ትራንስፈር ነው። በሱ ነው ትራንስፈር የምታደርጊው? ጥሩ። አሁን ይኸውልሽ ቅድሚያ አለቆች ያሉኝ ስታቻቸው ሰዎች ስማቸው ማን ይባላል? ስማቸው ማን ይባላል? መልሽልኝ። ወይዘሮ ሸዋዬ። እሺ አንድ ሰው ወይዘሮ ሸዋዬ። አንዷስ ወንድ ነው ሴት ነው? ሁለቱም ሴት ናቸው? ኧረ ወንድም ባልና ሚስት። እሺ ወንዱስ ማን ነው ስሙ? ቅዱስ። ቅዱስ የእርጉም ስራ እየሰራ ቅዱስ። ስልካችሁን እስቲ ያዝልካቸው። ስለዚህ አሁን ይኸውልሽ ክፈችው። ትራንስፈር የምታደርጊውን ብር ክፈችው። አሁን ብሩን ትራንስፈር ታደርጊለሻለሽ። ክፈችው እንጂ በኋላ አደርግላታለሁ። እኔ የምንም በኋላ የለም። አሁን ክፈች ነው እያልኩሽ። ኔትወርክ የለም እዚህ። ኔትወርክ አለ። ክፈች እንዴ ባሰጣታለሁ አልኳት። ክፈች ነው እኮ እያልኩሽ ያለሁት። አታይም እንዴ? ክፈች ወይስ አንጠልጥዬ እንደወስድሽ ነው? አይ በቃ ክፈች እንዴ። ቆይ ግን ክፈች። ፓስወርድ ስንት ነው? ፓስወርዱን ክፈች። ስንት ነው ፓስወርዱ? 62 28 62 28 28 22 62 28 22 ጥሩ። የልጅቷን ገንዘብ የሚመለስላት ነው። ልጅቷን ገንዘብ ተመልሽ ያሳልፋው። ተነሽ ውጪ እያልኩሽ ነው። ተነሽ ውጪ እያልኩሽ ነው። ውጪ
ጋዴ